በማለቱ አይደናለ እንዴት ነው? እንዴት ነው ያለኝ? አለኝ ከመቶ ተፋችሁ ቀደም ልካ በማለት ወደ ቦቢጋ አባቴ ናይስ ከመቶ ተፋችሁ ፈጠነና ቆየብን እኮ ግን አንተ ቆየብን ደህና ነህ ያለኝ? ሰላም በላቸው እስቲ ካሜራ እኮ ይዣለሁ። ሰላም በላቸው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። እኛ ደህና ነን። ፈጣሪ የተመሰገነ ይሁን። እንግዲህ ዛሬ ማለት ነው ያው እንደምታውቀው ከዚህ ከአዲስ አበባ ልንወጣ ብዙ ቻሌንጅ አድርጎናል ብዙ ነገሮች እና ግን ደግሞ ከአዲስ አበባ ባንወጣም አትሊስት እዚሁ አዲስ አበባ በደንብ ሪላክስ እንዳደረግ ስለምፈልግ እንድንዝናና ስለምፈልግ ዛሬ እንግዲህ ሰላም የኔ ውዶች እንዴት ናችሁ? ደህና ናችሁ? የኔ ቤተሰቦች እግዚአብሔር ይጠብቃችሁ ባላችሁበት። እንግዲህ ዛሬ በጣም ደስ ብሎኛል። የኔ ሱሶች መጡ ማለት ነው እና በጣም ደብሮኝ ነበረ በሄርሜላ ቤት የተለቀቀውን አይቼ ማለት ነው። በጣም ደብሮኝ ነበረ በጣም ማለት ነው። ከዛ በኋላ አሁን ደግሞ በሩታዬ ዩቲዩብ ሲመጡ በሩታዬ ቻናል ሲመጡ ድብርቴ በአንዴ ለቀቀኝ እላችኋለሁ የኔ ቆንጆዎች ማለት ነው። ሱሶች መጡ የኔ ሱስ እኮ ናቸው በቃ ሩታና አብርሽ። አሁን ደግሞ ልዑል ደግሞ ሲመጣ በስማም ቅመም በቃ የሆነ ምግብ ውስጥ ማለት ነው ቅመም ካልጨመራችሁ አይጣፍጥም አይደለም። በቃ አሁን ደግሞ ልዑል ራሱ ካልመጣ በቃ ዩቲዩብ አይጣፍጥም። ልዑልዬ ሲመጣ ደግሞ በስማ በቃ የተለየ ነው እና በዛሬ ቪዲዮ ያው ትንሽ ቅር ብሎኝ ነበረ በቃ እና አብርሽ ሄርሜላን ይዞ ምናምን አትጂ የሚል ነገር መሰለኝ እጇን ይዞ የሄርሜላ እጅ ይዞ ማለት ነው ሲጎትታት በእውነት ወይ በጣም ከፍቶኝ ነበረ። ሩታዬ ደግሞ ሄርሜላ ሁለተኛ እቤትሽ እንዳትመጣ ሁለተኛ ለምን ተብሎ በቃ እቤትሽ እንዳትመጣ ደጅሽንም እንዳትደርስ እንኳን እቤትሽ ቀርቶ ደጅ እንዳትደርስ ማለት ነው። እሺ ሩታዬ አደራሽን። ስለዚህ አብርሽ ባልሽን የልጅሽን አባት ጠበቅ አርገሽ ያዥ። የልጅሽን አባት ያለ አባት ልጅ ማሳደግ የለብሽም። የልዑልዬን አባት ጠበቅ አርገሽ ያዥ። እግዚአብሔር ይመስገን አሁን ደህና ነው። ይሄው አብርሽዬ ደህና ነው። ወደ ድሮ ደስታቸው ተመልሰዋል። እስኪ እንደኔ ሩታና አብርሽ ዛሬ ከልጃቸው ጋር እንደዚህ ሆኖ በመምጣታቸው ደስ ያላችሁ ልጆች ማለት ነው ላይክ አርጉ። እስኪ በላይክ ገለጹ ማለት ነው። እኔም ደስ ብሎኛል ብላችሁ ማለት ምን ያህል ሰው ደስ እንዳለው ለማወቅ በላይክ እሺ። እስኪ እንደኔ በቃ እንደኔ ቀን ድብር ብሎኝ ነበር። ከዛ እንደዚህ ሲመጡ ማለት ነው ድብርቴ በአንዴ ዞር አለ። ጌታን ነው ምላችሁ፣ እግዚአብሔርን ነው ምላችሁ። ልክ ሲመጡ ድብርቴ ለቀቀኝ። ልክ ሲመጡ እንዴት ነው የቡና ሱስ ኖሮባችሁ ቡና ሳትጠጡ ውላችሁ ከዛ በኋላ ደብሯችሁ ከዛ በኋላ ቡና ስትጠጡ ደግሞ ድብርቱ እንዴት ነው የሚሄደው? የቡና ሱስ ያለበሰው ቡና ሲጠጣ ድብርቱ እንዴት ነው የሚሄደው? እኔም አሁን እነሱ ሱስ ሆኖብኛል። ይሄው ማሻአላህ አሁንማ ይሄው 4 አመት ሊሞላን ነው። 3 አመት ጨርሰን አንድ ላይ ይሄው 4 አመት ሊሞላን ነው። ሐኪሟም እንደነገረች ከሆነ ያው ስትረስ ውስጥ እየገባክ ስለሆነ ከዚህ ነገር ደግሞ ፍሪ መሆን ስላለብህ ሪላክስ መዝናናት ምናምን ያስፈልጋልና የኔ ጀግና የኔ አባቱ እዚህ የፈለገው ነገር እንጠቀማለን ምናምን ተፈለክ ማለት ነው። የኔ ድቡ የመምር ክፍሎች አሉ ጸዴሩ ማለት ሹፉ እና አብርሽ አሁን ደህና መቆየት እንችላለን ፍላጎት ከሆነ። አይ ካልክ ደግሞ ብዙ ቦታዎች እየሄድን ኢንጆይ እናደርጋለን። እንግዲህ ደግሞ ዛሬ ምን ብለው እዚህ ነው እንደዚህ ልጃችሁ ተራ በተራ እየሳማችሁ ልጃችሁ ማሳደግ ነው እንጂ ለኔና ላንተ ሰጥቶናል ጊዜው። አብረን ነበር እኮ አው ግን አንተ ስትመጣ ወደ ሌላ ቦታ ሄዳለሁ ምናምን ብሎ የነበረ ጠይቄው ሁለታችሁ አብራችሁ አሳልፉ እኔ ሌላ ቦታ ሄዳለሁ አለኝ። ከዛ በሀሳቡ ተስማማ።
እናንተ ደግሞ በደንብ ጊዜ ስለሚያስፈልገን ከዚህ በኋላ አይደለ አብረን እንዝናናለን ማለት ነው። ዛሬ ማለት ነው እንዴት ጊዜ እንዳገኙ ሌላ ሰዎች እንዴት አጠገባቸው በጥባጥ የሆኑ ሰዎች ማለት ነው በጭባጭ የሆኑ ሰዎች በቃ የነሱ ደስታ ማይፈልጉ የነበሩ ሰዎች ዛሬ አጠገባቸው የለም ማለት ነው። እና ማንም ይረብሻቸው የለም። በቃ ከልጃቸው ጋር ፈታ ዘና እያሉ ነው። ማንም የእርጎ ዝንብ የለም። ማንም ይረብሻቸው የለም። በጣም ደስተኛ ናቸው። በጣም አምሮባቸዋል። ዛሬ የሩታና የአብርሽ ቀን ነው። አዳቻለሽ እኛም እንወዳችኋለን። እኛም አድናቂዎቻችሁ እንወዳችኋለን። ሁሌም ሳቁልን፣ ሁሌም ፈታ ዘና ብላችሁ እና ደግሞ በቃ ካልነበረ አትሊስት ደና ማን ነው ደግሞ የላከ ማን የጠራ በፈጣሪ ስም ዳኒ ግን ለምረው ማትተወን ምን ታደርጋለህ እዚህ? አብርሃም ከአንቺ ጋር እስካሁን ነበረ ብዙ ታይሞችን ያሳለፋችሁ ነው። ያን ፈቅደንልሻል። ገባሽ አይደለ? ያንተ ፈቃድ እኮ አያስፈልገንም ዳኒ። አንተ ደግሞ ዳኒ ማለት ነው ምን ነካ? መምጣት አልነበረብህም። በቃ እነዚህ ልጆች ጊዜ ማግኘት የለባቸውም እንዴ? ምንድነው እንደ እርጉ ዝንብ በየሄዱበት የምትከታተሏቸው? እንደ መዥገር በቃ መዥገር እኮ ናቸው እናንተ እኮ በቃ መዥገር። ዛሬ ደግሞ በእውነት እንዴት ደስ ብሏቸው እየተጫወቱ ከልጃቸው ጋር። አንተ ስትመጣ እርጎ ላይ ዝንብ የገባ ነው ይመስለኝ። እርጎ ውስጥ ማለት ነው ዝንብ የገባ ነው ይመስለኝ። እንዴ ዳኒ ለምን ስርዓት አይኖርህም? ለምን አትፋታቸውም? በቃ ተፋታቸው። እነሱ አይፈልጉህም። ጀምር ደግሞ አንተ አያገባህም። ከሚስቱ በላይ አይደለህም። አያገባህም። ተፋታቸው። ዘና ፈታ ይበሉበት። ታከም አይደለ እንዴ? ጤነኛ ነው። አዎ ታከመ። ጤነኛ እንደሆነ ሰማችሁ። ለምን አትተውንም? ለራሳችን አሁንም ደህና አይደለም። ገባሽ አይደል? ለምን ትረብሹናላችሁ? ሕክምናው አልቆ አብርሃም ደህና እስከሆነ እንደ እውነቱ ማለት ነው እናውራ ከተባለ አብርሽ ማለት ነው ከነሱ ውጪ ሌላ ሰው ሲመጣ ፍዝዝ ይላል። አሁን ይሄው ቅድም ከልጁ ጋር ከሚስቱ ጋር እንዴት ፈታ ዘና ብሎ እየሳቀ ማለት ነው። ልክ ይሄ ዳኒ የእርጎ ዝንብ ሲመጣ ማለት ነው በቃ ድብርት ያዘው። ስለዚህ እሱ ራሱ ደስ አይለውም። በቃ ከሁለታቸው ከልጃቸው በቀር አጠገባቸው አንድ ሰው እንዲኖር ራሱ አብርሽ ራሱ አይፈልግም። ይሄው አሁን ራሱ ይሄው አስደበረው። ይደብርህና ዳኒ የሚያስደብር ነገር ያስደብርህ ይደብርህና ይሄው አስደበርከው አብርሽን።